ፓኔንካንና ጀርመናውያንን እንመልከት። ወደ ኋላ መለስ ብለን በርካታ ዓመታትን መንሸራተት ይጠበቅብናል። እንግዲህ ስሙ ለእግር ኳስ ቤተሰቦች አዲስ አይደለም። ፓኔንካ ምንድነው? ቢያንስ ሰውየውን ባናቀው እንኳን ምን አይነት የፍጹም ቅጣት ምት አመታት እንደሆነች መገመት አይጠፋንም። አንድሪያ ፔርሎ፣ እንዲሁ ደግሞ ሊዮኔል ሜሲ፣ በርካታ ተጫዋቾች ይህንን አይነት አመታት ሲጠቀሙበት እናያለን። ግን ፓኔንካ ምንድነው? ራሱ አመታቱ ምን አይነት አመታት ነው? ከየት ነው ታሪካዊ መነሻው የሚለውን እንመለከታለን። የዚህ እንግዲህ ትልቁ ጉዳይ የአውሮፓ ዋንጫ እንደሆነ የታሪክ መዛግብት ያስረዳሉ። በወቅቱ የጀርመን ብሔራዊ ቡድን ተጫዋቾች ወደ ሽርሽር ለመሄድ ከፍተኛ ጉጉት አድሮባቸው ነበር። ይህም ማለት በአውሮፓውያኑ 1976 በተደረገው የአውሮፓ ዋንጫ ውድድር ላይ በወቅቱ ወደ ፍጻሜ ሲያልፉ ጨዋታው በመለያ ምት ይጠናቀቃል ብሎ የጠበቀ ማንም አልነበረም። የቀድሞ የአውሮፓ ዋንጫ የነበረችውና እንዲሁም የዓለም ዋንጫ አሸናፊ የነበረችው ምዕራብ ጀርመን ቼኮስሎቫኪያን እንደምታሸንፋት የተጠራጠረ ወይም ደግሞ ትሸነፋለች የሚል ሀሳብ የነበረው ሰው አልነበረም። የጀርመን ብሔራዊ ቡድን ተጫዋቾች ያሳሰባቸው ጨዋታውን እናሸንፋለን ወይ በጨዋታው ላይ የዋንጫ ባለቤት እንሆናለን የሚለው ጉዳይ ሳይሆን ዋንጫውን ካሸነፉ በኋላ ደስታቸውን እንዴት እንደሚያከብሩ፣ ምን አይነት ሽርሽር እንደሚኖራቸው በማሰብ ነበረ ቀናቱን ያሳለፉ። መጀመሪያ እቅዳቸው የነበረው ግጥሚያው አቻ ካለቀ ወይም ጨዋታው ባቻ ውጤት ከተጠናቀቀ ከሁለት ቀናት በኋላ ድጋሚ ይደረግ የሚል ነበር። ጨዋታው ባቻ ውጤት ከተጠናቀቀ እንደገና ድጋሚ ከሁለት ቀናት በኋላ ይደገማል። ይህ ነበር ሀሳቡ። ዌልሳዊ ዳኛ ክላይቭ ቶማስም ቶሎ ወደ ሀገራቸው እንዳይመለሱ ተነገራቸው። ነገር ግን ጨዋታው ሊጀመር ጥቂት ሰዓታት ሲቀሩት አንድ ሀሳብ መጣ። ጥያቄውን ያቀረቡት የምዕራብ ጀርመን እግር ኳስ ፌዴሬሽን እንደነበር አንቶኒን ፓኔንካ ይናገራል። ተጫዋቾቻችን ሽርሽር ወደሚሄዱበት ቦታ ሆቴል ይዘዋል። እንደዚህ አይነት ጉዳዮች ሲነሱ ቆዩና ከሁለት ቀናት በኋላ ድጋሚ ከምንጫወት ለምን በፍጹም ቅጣት ምት አንለያይም የሚል ሀሳብ አመጡ። እንግዲህ በእነሱ ቤት የተሻለ ሀሳብ ማምጣታቸው ነው። እስቲ እንደዚህ አይነቱን ነገር እንየው፣ እንሞክረው። ያው ባቻ ውጤት እንኳን አንለያይም፣ እዛ ድረስም አንደርስም። ግን ድንገት እንደው ወደ መለያ ምት ጨዋታው በ90 ደቂቃ ማያልቅ ከሆነ እንደገና ከሁለት ቀን በኋላ መተን ራሳችንን ከምናደክም እዛው በፔናልቲ ሹታውቶች ብንገላገል ይሻላል ብለው ሀሳብ አመጡ። ግን የሚገርመው ራሳቸው ላይ ጉድጓድ የቆፈሩት ራሳቸው ምዕራብ ጀርመኖቹ ነበሩ። ለጨዋታው በጣም ዝቅተኛ ግምት ተሰጥቷት የነበረችው ቼኮስሎቫኪያ ሁለተኛ ጨዋታ ከማካሄድ ይልቅ በፍጹም ቅጣት ምት ጨዋታው ቢያልቅ የተሻለ እድል እንዳላት ታውቅ ነበር። ስለዚህ ሁለቱም ቡድኖች ተስማሙ። ኦኬ ጨዋታው በ90 ደቂቃ ይደረጋል። ከተጠናቀቀ በዛው ከተሸናነፉ ጥሩ፣ ካልተሸናነፉ ግን ከሁለት ቀን በኋላ ጨዋታው እንዲደረግ ከመሆን ይልቅ በመለያ ምት ይለቅ ተባብለው ሁለቱም ቡድኖች ተስማሙ ማለት ነው። ታዲያ የጨዋታ አቀጣጣይ የሆነውን ፓኔንካ ለፍጹም ቅጣት ምት የሚሆን እቅድ በሀሳቡ ቁጭ ብሎ ይነድፍ ጀመር። ይህን ሀሳብ ሲያወጣ ሲያወርድ ሲያሰላስል 2 ሳምንታት ተቆጥረዋል። ይህ የፍጹም ቅጣት ምት አመታት ታዋቂና አጨቃጫቂ ጀግናና ጠላት እንደሚያደርገው አልተጠራጠረም። ተሳካለትም አልተሳካለትም አከራካሪ እንደሚሆን አሳምሮ ያውቃል። ስለዚህ ፓኔንካ በፕራግ ከተማ የቡሄሚያንስ ቡድን አማካይ ነበር። እናም ከክለቡ በረኛ ጋር አንድ ልማድ ያዙ። ሁሌም ከልምምድ በኋላ ወደ ኋላ ቀርተው ይፎካከራሉ። ፓኔንካ 5 ፍጹም ቅጣት ምት ይመታል፣ 5ቱንም ደግሞ ማስቆጠር አለበት። በረኛው ዝርኔ ክሩስካ ደግሞ አንድ ብቻ መመለስ ነው የሚጠበቅበት። 5ቱንም ካስቆጠረ ፓኔንካ ተሸናፊው ግብ ጠባቂው ዝርኔክ ነው። በተቃራኒው ደግሞ አንድ የመለያ ምት ግብ ጠባቂው ካዳነ ተሸናፊው ፓኔንካ ነው። የተሸነፈ ሰው ቢራ አሊያም ቸኮሌት ይጋብዛል። በዚህ ተስማምተው ልምምድ ማድረግ ቀጠሉ። ፓኔንካ ሲናገር ሁሌም እንደጋበዝኩት ነበር የሚል አስተያየት ይሰጣል። ሁሌም ከልምምድ በኋላ አዳዲስ የፍጹም ቅጣት ምት አመታቶችን እሞክራለሁ። ግብ ጠባቂው የኔን እንቅስቃሴ አይቶ ወደ አንዱ ጎን ይወርቃል። ለምን መሀል ላይ አልመታበትም ብዬ አሰብኩ ይላል። ፓኔንካ ያንን ሞከረው፣ ተሳካለት። ከዚህ በፊት ማለትም ከዛን ወቅት በፊት የፍጹም ቅጣት ምት ሲመታ ወይ ወደ ግራ ነው የሚመታው ወይ ወደ ቀኝ ነው የሚመታው። ከሁለቱ አቅጣጫ ውጪ የሚመታ ሰው አልነበር።
እና ግብ ጠባቂዎችም ያንን ስለሚገምቱ ወይ ወደ ግራ ነው ሊመቱ የሚችሉት ሊወርቁ የሚችሉት ወይ ወደ ቀኝ ነው ሊወርቁ የሚችሉት። ስለዚህ አመታታቸው ልክ አሁን ባነሳውላችሁ መንገድ ነበር ይቀጥል የነበረው። በኋላ ላይ ግን ፓኔንካ ይችን በጣም ጣፋጭ የሆነች የፍጹም ቅጣት ምት አመታት ልምምድ ላይ እየደጋገመ ተለማመዳትና ነገርየዋን ፐርፌክት አደረጋት ማለት ነው። ያው ፕራክቲስ ሜክስ ፐርፌክሽን አይደለም የሚባለው፣ ደጋግሞ አንድን ነገር መሞከር። ለምሳሌ ክርስቲያኖ ሮናልዶ ቅጣት ምቶች ላይ ፐርፌክት የሆነው፣ ሊዮኔል ሜሲ በቅጣት ምቶች ላይ ፐርፌክት የሆነው፣ የፍጹም ቅጣት ምቶች ላይ እንደዚህ አይነት ፐርፌክሽኖች የሚመጣው ነገሮችን ደጋግሞ ከመሞከር ነው። ስለዚህ ፓኔንካም ያንን ነገር ስለሚያውቅ ደጋግሞ ይሞክር ነበር። እናም በልምምድ ሜዳ ላይ ብቻ የአመታት እንዲቀር አልፈለገም። መጀመሪያ የወዳጅነት ጨዋታ ላይ ሞከረው። ቀጥሎ ደግሞ የከተማው ተቀናቃኝ ቡድን የነበረው ዱክላ ፕራግ የተሰኘው ቡድን ላይ ሞከረውና ተሳካለት። ልክ እንደ ላቦራቶሪ ግኝት ብዙም ዋጋ በማያስከፍሉ ነገሮች ላይ ከሞከረው በኋላ አሁን ይህን ነገር ይዤው ነው መውጣው ብሎ ፓኔንካ ወሰነ ማለት ነው። የፍጻሜ ጨዋታ ተጀመረ። ጀርመን ከቼኮስሎቫኪያ ሁለታቻ ጨዋታቸውን ጨረሱ። እኔ ነው እንግዲህ ሁሉም አይኑን ወደ ፍጹም ቅጣት ምቶቹ ያደረገው። ተራው የደረሰው ፓኔንካም ፈጠን ብሎ ወደ ፍጹም ቅጣት ምት ሳጥኑ ይራመድ ጀመር። 1-3 እርምጃ ወደ ኋላ ተስቦ አነጣጠረ፣ ትንፋሹን ሰበሰበ። አሁን ግብ ጠባቂው ይጠብቀዋል። ወደ ቀኝ ነው የሚመታው ወደ ግራ ነው የሚመታው የሚለውን አመታቱን ይጠብቅ ነበር። ፓኔንካ ግን ኳሷን በቅንጦት መልክ መሀል ለመሀል መቷት። ገና መረቡን ሳትነካ ሁለት እጆቹን ወደ ላይ ዘርግቶ ደስታውን መግለጽ ጀመረ። የጀርመኑ በረኛ ከተኛበት ተነስቶ ሲመለከት ኳሷ መረቡን ታካለች። ፓኔንካም እጁን ማውለብለብ ጀመረ። ዩቲዩብ ላይ ሰርች አርጋችሁ ብትመለከቷት ታገኙታላችሁ። ፓኔንካ ፔናልቲ ብላችሁ ሰርች ብታደርጉ ታገኙታላችሁ። እና አመታቱ በጣም ነው የሚገርመው። ገና ኳሷ ወደ መረብ ሳትገባ ሁለት እጆቹን ወደ ላይ ከፍ አድርጎ መሮጥ ጀምሯል። ደስታውን መግለጽ ጀምሯል። ያ በልምምድ ሜዳ ላይ እየደጋገመ ሲሞክር የነበረው ደጋግሞ ሲለማመደው የነበረው የመለያ ምት በስተመጨረሻም ተሳክቶለት ይህንን ነገር ለማድረግ በቅቷል። እንግዲህ የጀርመናውያንን ቅስም የሰበረች የመለያ ምት ነበረች። አልታሰበም እንደዛ የመለያ ምቱ ይመታል ተብሎ። ግን ደግሞ ፓኔንካ ያንን የመለያ ምት የመታበት መንገድ እጅግ በጣም አስገራሚ ነበር። እና ምዕራብ ጀርመን በዚህ ጨዋታ ላይ ዋጋ ከፍላ ተሸንፋ ውጤት ሳታመጣ ቀርታለች። በእርግጥ ራሳቸው ምዕራብ ጀርመናውያኑ አንድ ያመከኑት በጣም ሰቅጣጭ ሆነ የመለያ ምት ነበረ። ፓኔንካ ደግሞ አስገራሚዋን የመለያ ምት መቶ ከኋላ ነው ረጅም ርቀት እየተንደረደረ መቶ ኳሷን አየር ላይ ነው ቺፕ አድርጎ የመታትና ያስቆጠራት። እናም በዚህ መንገድ ፓኔንካ ይህን ነገር አድርጎታል። ከዛ በኋላ ቀደም ሲል እንዳልኳችሁ በርካታ ሰዎች ይህንን የመለያ ምት ተደጋግመው ሲሞክሩት እንደነበር ተስተውሏል። እና ፓኔንካ ሲናገር ማናችንም የአውሮፓ ዋንጫ ባለቤት መሆናችንን አላመንም ነበር ይላል። ፓኔንካ ስለ ወቅቱ ድል ሲናገር የፕራግ ነዋሪዎች ነቅለው ወጡ። በሶቪየት ህብረት የተሰማራው ታንክ በሀገሪቱ የነበረውን ኮሚኒዝም ለማዳከም የነበረውን ሙከራ ከደመሰሰ ከ8 ዓመታት በኋላ ይህ ደስታ ተገኘ ማለት ነው። ፕራግ ስፕሪንግ ተብሎ ከሚጠራው ከዚህ ክስተት በኋላ ሰብሰብ ብሎ አደባባይ ላይ መውጣት ክልክል ነበር። ምንም አይነት ነገር ይኑር ወደ አደባባይ ወጥቶ ደስታንም ማክበር ሊሆን ይችላል፣ ምንም ነገር ማድረግ አይቻልም። ነገር ግን የቼኮስሎቫኪያ ብሔራዊ ቡድን ዋንጫውን ይዞ ሲወጣ ህዝቡ የመጣው ይምጣ ብሎ ደስታውን ለመግለጽ አደባባይ ወጣ። ይህ ሁሉ ህዝብ ነቅሎ ወጥቶ በፍቅር ይቀበለናል ብለን በጭራሽ አልጠበቅንም ነበር ሲል ፓኔንካ በወቅቱ የነበረውን ሁኔታ ያስታውሳል። አንዳንድ ጊዜ እንደዚህ አይነት ነገሮች ሲኖሩ ለምን ተብሎ መጠየቅም አስፈላጊ ላይሆን ይችላል። ምክንያቱም የእግር ኳስ ስሜቱ ከዛም በላይ ነው። ደጋፊዎችን የሚያስተሳስር እንዲሁም ደግሞ በሀገራት ህዝቦች መካከል ያለውን ፍቅር የበለጠ መጨመር የሚችል ስለሆነ በደጋፊዎች በኩል ያለው ደስታ በጣም ትልቅ እንደሆነ ይነገራል ወይም ይታሰባል። ያ መሆኑን ተከትሎ 30,790 አካባቢ ሰዎች የታደሙት የፍጻሜ ጨዋታና በዛ የፍጻሜ ጨዋታ ላይ ደግሞ የመጣው ውጤት ሰዎቹን የበለጠ አስደስቷቸው ነበር ማለት ነው። እናም
ቼኮስሎቫኪያውያን በወቅቱ እንደዚህ አይነት ደስታቸውን እንደዚህ አይነት ትልቅ የሆነ ስሜታቸውን ሰለብሬት ሲያደርጉ ነበር። እንግዲህ ቼኮስሎቫኪያ ማለት የአሁኗ ቼክ ሪፐብሊክ እንደሆነች ያው ሁላችንም የምናውቀው ጉዳይ ነው። የፓኔንካ ድፍረት የተሞላበትና ከዚህ ቀደም ታይቶ የማይታወቅ የፍጹም ቅጣት ምት የሰው አይን ውስጥ እንዲገባ አደረገው። ህዝቡ ብቻ ሳይሆን ባለስልጣናትም ትኩረታቸውን ሰጡት። ቼኮስሎቫኪያዎች በወቅቱ ኖርማላይዜሽን የተሰኘ ነገር ተጭኖባቸው ነበር። ማንም ሰው ወጣ ያለ ነገር እንዲያደርግ አይፈለግም። ከአውሮፓ ዋንጫ ከ3 ወራት በፊት አንድ የሮክ ባንድ አባል በሚስጥራዊ ፖሊስ ቁጥጥር ስር የዋለውም የዛን ጊዜ ነበር። ረጅም ጸጉር፣ ጸረ ባህል የሆነ ግጥም ማሰማት በወቅቱ የማይታሰብ ነበር። እናም ለእስር ይዳርጋል። ምክንያቱም ከባህል ያፈነግጣል ብለው ያስቡ ስለነበር። ከተለመደው የፍጹም ቅጣት ምት ወጣ ያለ የፓኔንካ ምት የመታው ደግሞ ፓኔንካ የፍጹም ቅጣት ምቱን ማስቆጠሩ ጠቀመው። ባይሳካለት ኖሮ ግን እንደዛ ያለ ጀግና ላይሆን ይችል ነበር። መጨረሻው የፋብሪካ አሊያም የማዕድን አውጪ ሰራተኛ ሆኖ ይቀር ነበር። ማስቆጠሩ ደግሞ ጠላት አፈራለት። ልክ እንደ ጀግና የቆጠሩት እንዳሉ ሁሉ ይሄ በጣም ጀግና ሰው ነው ያሉት ሁሉ ያንን የፍጹም ቅጣት ምት መቶ ደግሞ ማስቆጠሩ እንደ ጠላት ያዩታሉ። ለምን ብትሉ አንድ ምክንያት ይጠቀሳል። የጀርመኑ በረኛ ማየር ሽንፈት የሚባል ነገር አይወድም። በእርግጥ ሽንፈትን የሚወድ ማንም የለም። የትኛውም ተጫዋች መሸነፍ አይፈልግም። የትኛውም ቡድን መሸነፍ አይወድም። የእሱ ግን በጣም ይለያል ይላሉ ብዙ ሰዎች። በዚያ ላይ ማሸነፍ ልምዱ ነው። የባየርን በረኛ ሆኖ ለ3 ተከታታይ ዓመታት ግብ ጠባቂ ሆኖ የግቡን ሁለቱን ግብ ጠባቂ ሆኖ በግቡ መሃል ቆሞ ግቡን እየጠበቀ 3 የአውሮፓ የክለቦች ዋንጫን አሳክቷል። መሸነፉ ሲሆን ግን በዚያ መንገድ እንዴት ተዋርዶ ይሸነፋል? በጣም ተንገበገበ ግብ ጠባቂ። ፓኔንካ እና ማየር ከዚህ ክስተት በኋላ ለ35 ዓመታት ያክል አላወሩም፣ እንደተኮራረፉ ነበር። በኋላ ነው ዓመታትን ሲወልዱ ጠባቸው የወረደው። የፓኔንካን ስም የያዘችው የፍጹም ቅጣት ምትም ታዋቂ ሆነች። ቅድም እንዳልኳችሁ መግቢያ ላይ ብዙ ሰዎች ያንን የፓኔንካ የፍጹም ቅጣት ምት ይጠቀሙበት ነበር። ዚነዲን ዚዳን በአውሮፓውያኑ 2006 የዓለም ዋንጫ ፍጻሜ ጣሊያን ላይ ያስቆጠራት፣ እንዲሁም በ2012 ጣሊያናዊ አንድሪያ ፔርሎ እንግሊዝ ላይ የተራቀቀባት ያቺ የፍጹም ቅጣት ምት የፓኔንካ አመታት የሚረሱ አይደሉም። ክሪስቲያኖ ሮናልዶ፣ ሊዮኔል ሜሲ፣ ኔይማር፣ ቴሪ ዳንኤል ኦንሪ፣ ዝላታን ኢብራሂሞቪች ይህን ነገር ደጋግሞ ሞክረው ተሳክቶላቸዋል። ፓኔንካ ታዲያ አንድ ጥያቄ ተጠየቀ። ከዛ በኋላ ድጋሚ ይህን እድል ብታገኝና በአውሮፓ ዋንጫ ፍጻሜ ለፍጹም ቅጣት ምት ብትደርስ እንዴት ትመታዋለህ? ፓኔንካ ወይስ ሌላ የሚል ጥያቄ ቀረበለት። እንዴ በደንብ አርጌ ነው ደግሜ የምመታው፣ ሌላ ነገር ሁላ መሞከር አይመስለኝም የሚል አስተያየት ፓኔንካ ከአመታት በኋላ ሲጠየቅ ያንን አስተያየት ሰጥቷል ማለት ነው። እንግዲህ በእግር ኳስ ታሪክ ከማይዘነጉ ምቶች መካከል አንደኛው ነው። ያን ድንቅ የመለያ ምት ደግሞ እሱ መቶ ስላስቆጠረ ከዛ በኋላ ያ የፍጹም ቅጣት ምት አመታት በሱ ስም ተሰይሞለት ፓኔንካ የሚል ቅጽል ተሰጥቶታል። የተሳካላቸው ተጫዋቾች እንዳሉ ሁሉ ያልተሳካላቸው ተጫዋቾች አሉ። ለምሳሌ ኤሲ ሚላን ከባርሰሎና በተጫወቱበት ጊዜ አንድሪያ ፔርሎ ያንን የመለያ ምት እንደዚሁ በፓኔንካ መትቻ አስቆጥራለሁ ብሎ ካልተሳሳትኩ ፒንቶ ይመስለኛል ጸጉራሙ የባርሰሎና ግብ ጠባቂ ያንን የመለያ ምት አድኖበት ነበረ። ኳሷን እንደዚሁ ቺፕ ነበር ያደረጋት በፓኔንካ። ነገር ግን ደግሞ ያ የባርሰሎና ግብ ጠባቂ ያንን የመለያ ምት አድኖበታል። እስቲ እናንተም ከተሳኩ የፓኔንካ አመታቶች ባሻገር ያልተሳኩ የምትሏቸው የፓኔንካ አመታቶች ካሉ የምታስታውሷቸው በእግር ኳስ ያልተሳኩ የምትሏቸው ካሉ ሀሳቦቻችሁን አጋሩ። ኬቨን ማቴዎስ ሌላኛው ተጠቃሹ ነበረ። የቫለንሲያው ግብ ጠባቂ እንደዚሁ አንድ የፖርቶ ተጫዋች የመታበትን የመለያ ምት ሪስክ አለው። ያው ፔናልቲ ሲመታ ከዚህ ቀደም አንስቼው እንደሆነ አላቅም፣ ሁልጊዜ የመለያ ምቶች ላይ ሲደረስ ተጫዋቾች ያላቸው ፍርሃት ይታወቃል። እና ደግሞ አሰልጣኞች ሁልጊዜም ሊያደርጓቸው የሚችሉ በርካታ ጉዳዮች አሉ። እንደውም ስለ አሰልጣኞች ሲነገር የመለያ ምት መቼዎችን ስትመርጥ ፊታቸውን ዝም ብለህ ተመልከተው፣ የትኛው ተጫዋች ፈርቷል ወይስ የትኛው ተጫዋች ኮንፊደንስ ላይ ነው የሚለውን ተመልከት
ከዛ በኋላ ነው የመለያ ምቱን ማስመታት ይባላል። ምክንያቱም ፊታቸው የፈራ ፊት ከሆነ ያንን ኃላፊነት መስጠት በጣም አስቸጋሪ ይሆናል። ኔይማር ሳንቶስ በነበረበት ጊዜ ከቪቶሪያ ጋር ሲጫወቱ እንደዚሁ አንድ የፓኔንካ ምት መቶ ስቶ ነበር። ፓኔንካ ለማስቆጠር ቀላል የሆነውን ያክል ለመሳትም በጣም ቅርብ ነው። ራሱ ክርስቲያኖ ሮናልዶ ከኮፐንሃገን ጋር በተደረገው የአውሮፓ ቻምፒየንስ ሊግ ጨዋታ ላይ እንደዚሁ በፓኔንካ ሞክሮ ግብ ጠባቂው ያዳነበት አንድ ኳስ ነበር። የሚታወስ ኳስ፣ በብዙዎቹ ዘንድ የሚታወስ የመለያ ምት አመታት ነበር፣ የፍጹም ቅጣት ምት አመታት ነበር። ስለዚህ አመታቶቹ እንደየተጫዋቹ አቀራረብ የተሻሉ ሊሆኑ ይችላሉ። ለግብ ጠባቂዎች ግን በተለይ ነቅተው የሚጠብቁ ግብ ጠባቂዎች ካሉ ይሄን ነገር ሊያደርጉት ይችላሉ። ፍራንቼስኮ ቶቲም በጣሊያን ሴሪ በሚጫወትበት ጊዜ እንደዚሁ አንድ የፓኔንካ ኳስ ሞክራለሁ ብሎ ግብ ጠባቂው በቀላሉ ብዙም ሳይቸገር መሬትም ላይ ሳይወድቅ የያዘበት አጋጣሚ ነበር። አሌክዛንደር ፓቶ እንደዚሁ ከግሬሚዮ ጋር በተደረገው ጨዋታ ላይ እንደዚሁ አንድ የፓኔንካ ምት ሞክሮ ኮረንቲያስ ከግሬሚዮ ጋር ባደረጉት ጨዋታ ላይ ነበረ ያንን ፓኔንካ የሳተው እና ከዛ በኋላ በርካቶች ወደ ሜዳ ተጫዋቾቹ በደስታ የዘለሉበት ብዙ ነገሮች እንደነበሩም ጭምር ግብ ጠባቂው እንደ ትልቅ ጀግና ነበር የታየው በዛ ሰዓት። እንደዚህ አይነት ነገሮችን ማንሳት ይቻላል። ለማንኛውም ግን ፓኔንካን በተመለከተ እና የፓኔንካን አመታት በተመለከተ ከታሪካዊ ተጫዋች ፓኔንካ ጋር አያይዘን ይህንን ታሪክ ወደ እናንተ አድርሰናል።